እንግዲህ ወልቭስ ከሚገባው በላይ ቅጣቱን አግኝቷል ማለት ነው። የኔ ጀግና ፓልመሪስ ባክ ንጉሳችን ተመልሶልናል ማለት ነው። እኛ ሲጀመር ትኩረታችን ቻምፒየንስ ሊግ እና ፕሪሚየር ሊግ ላይ ነው። ለቆርቆሮ ዋንጫ ግድም አይሰጠንም አንፈልግም። ለጨዋታ ድምቀት ነው የገባ ነው እና ደግሞ ምን አለ መሰላችሁ ከሲቲ እኩል እንቋጠራለን ለዋንጫ ማለት ነው። ለዋንጫ መፎካከር በደንብ ስለምንችል እንቋጠራለን። ብሉ ፋንስ እሺ ይመቻችሁ። ሐሜት የማይወድ ተጫዋች እንደ ፓልመር አልታየም። ያራዳ ልጅ ማለት ነው። ከጉዳቱ ከተመለሰ በኋላ ፊት አይደለም፣ ሜዳ ውስጥ ያለው እንቅስቃሴ ትክክል አይደለም። ኢቭን አንዳንዱ ራሱ እየተወራ ያለው ዜና ከማይስተር ጋር አረ በቃ ምን እንደሚልም አለ። ፓልመር ከወልቭስ ጋር ገና ፈርስታ ፓትሪክ ሰርቶላል። ጎብዬ ሁለቱ ይልጎሬን ብላ ያላዳት እንደዚህ አይነት ነገር የለም። እሱ ያራዳ ልጅ በየትኛው መንገድ የትንፍጭው ነው ያራዳ ልጅ ማለት ነው። ገና ሰከንድ አፍ አለኩ 45 ደቂቃ ግን 3 ጎል አስቆጥሮ እንደውም ይውጣ ይረፍ እየተባለ ነው። አንዳንድ ምንጮች እንደሚናገሩት ካሁኑ ማረፍ አለበት እየተባለ ነው። ያራዳ ልጅ ሲመረው እንደዚህ ነው። የተጫዋች ሲመጣ መቆም የለውም። ጎብዬ ፈርስት ሃፍ 3 ጎል ኮል ፓልመር ኢዝ ባክ 2 ፔናልቲ ኦኬ። ሶስተኛው ደግሞ ማትሪክ የሰራበት ጎል ደግሞ ማለት ነው መረቡን አራገበው ነው የሚባለው። ኮል ፓልመር ተመልሷል። ምን አይነት አስገራሚ ኮል ፓልመር ነው! በ45 ደቂቃ ሃትሪክ ምን ተጫዋች ነው! በ38 ደቂቃ ኮል ፓልመር ሃትሪክ ሰርቶ 3-1 አሸነፈ ውልቭዝን ማለት ነው። ውልቭዝ መሆኑ ያው ውልቭዝ ነው። ለቶፕ 4 ሬስ ነው እየጮትሽ ያለሽው። የሚቀጥሉትን 5 ጌሞች ብታይ ማለት ነው በቃ እንዳለ የምታሸንፋቸው ፕሪሚየር ሊግ ላይ ቀላሉ ጌም አይባልም፣ ግን እንዳለ የምታሸንፋቸው ጌሞች ማለት ነው። ደግሜ ነው ያገኝሽ እስከለጥፍሽ ድረስ ማለት የዛኔ 15 ነጥብ እስከ 15 ነጥብ ከሰበሰብሽ ቶፕ 4 ታረጋግጫለሽ። እኔ በለጥፍሽ ምናምን ኖርማል ነው። ገባሽ አይደል? የሆነ ጫፍ ላይ ደርሰሽ ምናምን ከምነጥቅብሽ እንደ ሰሚ ፋይናል አይነት አነጣጠቅ ምናምን ከምነጥቅብሽ እነዚህ ነጥቦች እንዳለ ሰብስቢና እኔ እዛ ጋር ስደርስ አስጥልሻለሁ። ኮል ፓልመር አቋሙ ወርዶ እስካሁን ዝም ብዬ ነበር። ለረጅም ጊዜ ኮል ፓልመር እያስከፋኝ ነው። ዛሬ ሃትሪክ መስራቱ ደስ ብሎኛል። ካለፈው አመት ጃንዋሪ ጀምሮ 2 ኦፕን ፕሌይ ጎል ያለው ፔናልቲ ብቻ ነበር የሚያገባው። ገባቶ እኔ ምን ስለ ኮል ፓልመር ምን እንደሚሰማኝ ታውቃላችሁ። ለረጅም ጊዜ ጸጥ ብዬ ነበር። ገባር ግን መጥፎ በነበረ ጊዜ ሰው አያነሳው። ሰው የሚያነሳው እኮ የአርሰናል ተጫዋች ከሆነ ብቻ። መጥፎ በነበረ ጊዜ ጥሩ አሁን ትመጡና ቤስት ፕሌየር ዘወል ምናምን ነገር ለማለት ከኳስ ውጪ መጫወት መልመድ አለብሽ። ለማንኛውም አሪፍ ጫና በቃ አሁን የነገ ጨዋታ እንዴት አባቱ እንደሚያምር ማለት ቶፕ 4 የሚፈልግ ቡድን በሙሉ ሊቨርፑል ላይ ይቋጥራል። እኔ ደግሞ ለሊቨርፑል ቋጥራለሁ ምናምን በቃ ሁላችንም ቁጥርጥር ምናምን ለሁለት ጎራ ተካፍለን ነው ምን ከሻከሻው ማለት ያበደ ነገር። እኔ ባይዘው እየተዝናናውባችሁ ገባል። እኔ ዋንጫ በልቼ እናንተ ስትፋለሙ ምናምን ነገር እዝናናለሁ። ሚዜ መሆን የሚፈልግ እጁን ያውጣ ልመርጥ ስለሆነ ማለት ምን ጠብቀ ነበር? በቃ ይሄ መሆን ያለበት ነገር ነው የሆነው አለ አይደል? ቶፕ 4 ኮንኩ ነጥብ መጣል አይፈቀድልህም፣ አይቻልም። ወንጀል ነው። ፓልመርም ወንጀል ሰርቷል። ዛሬ ፈርስት ሃፍ ሃትሪክ ሰርቷል። በቃ ፓልመር ኦቨርሬትድ ነው አለች አንዷ ባለፈው እሷ እና ክሊን ሺት ራሱ ማስጠበቅ ነበረብን በዚህ ጨዋታ። ገባ አይደል? በቃ ክሊን ሺት ያስፈልገን ነበር ለሳንቼዝ ገባ። ግን አልሆነም። ይሁን ዋናዋ 3 ነጥብ ዋነች። ቶፕ 4 ውስጥ 3 ነጥብ ካላገኘ ወንጀል ሰርታል ማለት ተጠናቋል። ኃላፊነታችንን ተወጥተናል። ነገ ያው ሊቪ ከሲቲ ጋር አለባት። ሲቲም ለራሷ ስትል ለቻምፒየንስ ሊግ ተሳትፏ ስትል ማሸነፍ ግዴታዋ ነው። ሊቪም በተመሳሳይ ቶፕ 4 ውስጥ ለመምጣት ስቃይ ነው እዚህ ጋር ያለው ነገር ማለት ስቃይ ነው። ቢሆንም ድልድል ነው። እንዴት ደስ እንደሚል ቤትም ቢመጣ ማለት ይቻላል። አለህ ደግሞ ጋሻ ቀዝቅዝ በመጀመሪያው አጋማሽ ሃትሪክ የፕሪሚየር ሊጉ የመጀመሪያው ተጫዋች በመጀመሪያው አጋማሽ ላይ ሃትሪክ የሰራ ተጫዋች ተመለሰልህ። ቼልሲ እንኳን ደስ አላችሁ፣ ልጃችሁን ዳግም ስላገኛችሁ እንኳን ደስ አላችሁ ይላል። ከሜዳ ውጪ በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሞሊኒክስ ስታዲየም በመጓዝ ወልቭስን የገጠመው የሊያም ሮሰኒየሩ ቼልሲ 3-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ኮል ፓልመር ከረጅም ጊዜ በኋላ ሃትሪክ መስራት ችሏል። በክፍት የጨዋታ እንቅስቃሴም ጎል ማስቆጠር ችሏል። ሁለቱ ጎሎች ግን የተገኙት ከፔናልቲ ነበሩ። 13ኛው 35ኛው ደቂቃ ላይ እንዲሁም ደግሞ 38ኛው ደቂቃ ላይ ጎል በማስቆጠር ነበር። እንግዲህ በመጀመሪያው አጋማሽ
3 ጎሎችን በማስቆጠር ሃትሪክ መስራት ችሎ የነበረው ማለት ነው። ቼልሲ ፈርስት ሃፍ በጣም የተለየ ፐርፎርማንስ ነበረው። ከወልቭስም የተሻሉ ነበሩ። ነገር ግን ወልቭሶች ከሰከንድ ሃፍ በኋላ ሞር ወደ ጨዋታው ለመግባት ጥረት ሲያደርጉ ተመልክተናቸው ነበረ። በርከት ያሉ ሙከራዎችንም ለማድረግ ቢችሉም ከአንድ ጎል በላይ ማስቆጠር አልቻሉም። ለመሸነፍም ተገደዋል ማለት ነው። 55ኛው ደቂቃ ላይ አርኮ ዳሬ ለወልቭስ የማስተዛዘኛውን ጎል ማስቆጠር የቻለ ተጫዋች ነበረ። ቼልሲ ከዚህ 3 ነጥብ በኋላ በፕሪሚየር ሊጉ 43 ነጥቦችን በማስመዝገብ በ5ኛ ደረጃ ላይ ተቀምጧል። ከ4ኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ በ1 ነጥብ ዝቅ ብለው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ብሩካሴ መረጃዎችን ማግኘት ትችላላችሁ። በረደኝ ነው ምልህ ፓልሙዬ ተመለሰ። ፓልሙ ላላ ፈርስት ሃፍ ሃትሪክ ፔናልቲ ነው ምናምን እንዳትለኝ አባቴ። ፔናልቲም ለማግባት ጭንቅላት ያስፈልጋል ማለት ነው። ገባችሁ አይደል አባቴ? ሲጀመር እኔ ማንቼ ሲያሸንፍ ነው 100% ቼልሲ እንደሚያሸንፍ ያረጋገጥኩት። ማንቼ በሁለት ጎል ልዩነት አሸነፈች፣ እኛም በሁለት ጎል ልዩነት አሸነፍን። ዛሬ ደግሞ ቀይረኗል። በሁለት ጎል ልዩነት ተመሳሳይ መንተይ አስቶን ቪላ ጥላለች። ጋሟን ይዘን ነው እንዲህ የምናስወጣት ማለት ነው። እኛና እናንተ እንገባለን። ቶፕ 4 ተያይዘን ነው የምንገቡ። በቃ አባቴ ኮልድ ኢዝ ባክ ይሏል። ፕሌየር ሬቲንግ ቼልሲ ከወልቭስ ዛሬ በሰላማዊ መንገድ ነው ሬት የምናደርገው ማለት ነው። ከሳንቼዝ ነው የምንጀምረው። ሳንቹዬ 8ን ትወስዳለህ አባቴ፣ 8ሽን ትወስዳለሽ። ዛሬ ክሊንሺት ስላጣሽ በጣም ደብሮኛል። በጣም የተከላካዮቹ ስህተት ነው። ቁመው ነው ያዩት እንዳለ ጎሉ ሲገባ። ጉስቶ አሪፍ ተጫውታል ዛሬ። ጉስትነት 7ን ትወስዳለህ ማለት ነው። ፎፋና ፎፊ 8ሽን ትወስጃለሽ። ቻሎባ ዛሬ ቻሎባ በጣም ተመችቶኛል። እግዚአብሔርን ተመችቶኛል። ቻሎባ 9 ትወስዳለህ። ቻሎባ ማለት ነው። ኩኩሬላ 7 ትንሽ ቀንሰሽብኛል፣ ግን አሪፍ ነው። ለፓልመር ያረግሽው ነገር አይቼዋለሁ። እግዚአብሔር 7ሽን ትወስጃለሽ። ሳንቶስ 8፣ ካይሴዶ 9። ኧረ ምን አይነት ታክሎችን ነው ስታደርግ የነበረው ዛሬ። ትለያለህ። ፓልመር 10 ከ10 ፓልሙዬ በቃ ይህን ነው የምንፈልገው ከፓልመር ማለት ነው። ኤንዞ 8 ደማችን። ኔቶ 4። አሁን አንተ ግን ምን አይነት ኳስ ነው የምትስተው ግን? ኧረ በእናትህ ኔቶ፣ ኧረ ተው በመድኃኔዓለም ተው። 4 ትወስዳለህ ኔቶ። ጃዋ ፔድሮ 8። ፔናልቲዎቹ እንዲገኙ ያረከው አንተ ነህ። 8 ትወስዳለህ። ጋርናቾ 1፣ ዴላፕ 0። እንዴት ኳስ ተጫዋች እንደሆንክ አላቅም። አንተ ምን አይነት ፓስ ነው የምታደርገው? 0ን ትወስዳለህ። አቺፖንግ 5። ሊያም ሮዝነር 8 ትወስዳለህ ዛሬ ማለት ነው። የዴላፕ ነገር ግን አሳሳቢ ነው። ምን አይነት ፓስ ነው የሚያደርገው በእናታችሁ? አናዘር ዋን 4 ተከታታይ ፕሪሚየር ሊግ ጨዋታ ስናሸንፍ ማለት ነው። በዚህ ጨዋታ ግን ኮል ፓልመር ቨርሰስ ወልቭስ የሆነ ጨዋታ ማለት ነው። ምንድነው ፈርስት ሃፍ እንደዛ አሪፍ እንዳልጀመረ ማለት ነው። ሰከንድ ሃፍ ሲገቡ ማለት ነው የት አባታችሁ እንደገባችሁ እንጃላችሁ። በቃ በዛው ማለት ነው ወደ ቼልሲ ወደ ሀገራችሁ ተመለሳችሁ መሰለኝ አላቅም፣ ወይ ደግሞ ኮልቭስ ደጋፊዎቹ ጋር ማለት ነው ወጣችሁ በዛው። ሰከንድ ሃፍ የላችሁም እኮ ፈርስት ሃፍ እንደዛ አሪፍ እንዳልጀመረ ማለት ነው። በ5ኛ ማርሽ ነበር እየገባልናቸው የነበረው ማለት ነው። ሰከንድ ሃፍ ሮዝነር አላቅም፣ በቃ ትንሽ እናረጋጋው 4ኛ ማርሽ እንግባ ብሎ ይሁን ማለት ነው። 2ኛ ማርሽ ገብተው ተገለበጥ። ምን እንደተፈጠረ አላቅም። ኮል ፓልመር ግን በዚህ ጨዋታ ሃትሪክ ማለት ነው። በቃ ተመልሷል ለመባል ትንሽ ይቀረዋል፣ ገና ነው። ግን አሪፍ ነገር ሰርቶ እንግዲህ ተቀይሮ ነበር ማለት ነው። እሱ ከተቀየረ በኋላ ግን ጠፋን ሙሉ በሙሉ ማለት ነው። 2 ፔናልቲ በዚህ ጨዋታ ሁለቱንም አስክዶት ማለት ነው። በቃ ፔናልቲ ሲጀመር ስራው ነው፣ ማግባት ስራው ነው። አንደኛው ደግሞ በጨዋታ ያለፈው ጊዜ ከዌስታም ጋር የሰቀለውን ዛሬ አስተካክሎ ወተፈለት ማለት ነው። እንዳለ መረው ሁላ ማለት ነው ውሃው ምናምን አራገፈው ነው የምላችሁ። የወልቭስ ደጋፊዎች ፈርስት ሃፍ እንደ ተኩላ እየጮሁብን ነበር፣ በቃ እንደ ስማቸው ማለት ነው። ሰከንድ ሃፍ ኮቪድ ጨዋታ ነው የመሰለው፣ እንዳለ ወጣ ኮቪድ ጨዋታ የመሰለ ድምጻቸው ይሰማ ነበር፣ የተጫዋቾች ድምጽ ማለት ነው። በዚህ ጨዋታ ፔሮኔቶ ኧረ አንተ አትሆንም፣ ኧረ በስማ እንዲህ ተክሎ ፊቱን እየሮጠ ምናምን ተተከል አንተ ምንም እኮ አትሆንም። ሲጀምር ማለት ስግብግብ የሆነ ተጫዋች ጭራሽ ነው ማትሆነው አንተ። ዴላፕ ፓሲን በጣም ይቀራል። ጋርናቾ ኳስ ይልቃ በቃ የሆነ ስፖርትና ነገር ቀይር ገብተዋላ። ምንም አልሆነልን ጭራሽ። አንክ ቶሲን የተጎዳው ቶሲን አንተ ቦታ ላይ ቢጮት አሪፍ ነገር እንደሚሰራ ምንም አልጠራጠርም ማለት ነው። ምንድነው ኮንፊደንስ ኧረ በጣም ላክ እያደረገ ነው የተጫዋች። ከዛ በስተ አንድ ማንሳት የምፈልገው ማለት ነው አንድሬ ሳንቶስ ምን አይነት አማካኝ ነው አንተ። እኔ በዚህ ዓመት ማለት ነው በቃ ጽድት ያለ አማካኝ ይወጣልህ አንተ ነህ። ኤንዞ ሞር አድቫንስድ ሮል ስለሚጮት የባክ ላይኑን እየተቆጣጠርክ ያለው አንተ ነህ። ከካይሴዶ ሁላ አሁን እየጣምከኝ ነው አንተ ማለት ነው። በጣም ትችላለህ። ተጎድተህ ብቻ እንደኔ የወጣው ገብቶሃል። በጣም እንፈልጋለን። አስፈላጊ ተጫዋች ነው። ሁሉ ነገር ብቻ በጣም ተመችቶኛል። ሮዝነር ራሱ በቃ ካንተ ጋር መስራት አሪፍ ተመችቶታል መሰለኝ። እኛ ሲጀመር የሆነ አርሰናል ሚል ስም ከሌለው
ማሸነፍ በቃ ስራችን ነው የምንላቸው። ኮል ፓልመር ፈርስት ሃፍ ሃትሪክ ይልሃል አባቢ ተቀበለው ግባና አውጣው። ፈርስት ሃፍ ነው ኮል ፓልመር 3 ጎል ቀርቅሮልሻል ማለት ነው። ቀጥለናል እንግዲህ ፈርስት ሃፉን እንዴት አያችሁት? ኮሜንት ላይ ሐሳባችሁን አስቀምጡ። ፓልመር ሾ በተረፈ ግን ያ ሁሉ ቻንስ ክሬት አድርገን እንዴት ይሄ ጎል ብቻ ይገባል? ይሄ ጎል ብቻ እንዴት ላይ በጣም ድካም ይታይባቸው ነበር። ወልቭስ ላይ ከኔ በዚህ ድካም እንደዚህ ገርፈናል። ግን ወልቭስ በቃ ቲሙ ደካማ ነው፣ ግን ድካም ይታይባቸው ነበር። ተጫዋቾች ላይ በጣም ያስተዋልኩት ነገር በጣም ድካም ይታይባቸው ነበር። አሁንም መከላከያላችን ለሴቶች ላይ በጣም ችግር አለብን። በቃ የሚታይ ነገር ነው። ግን እንዴት ያ ሁሉ ቻንስ ክሬት አድርገን ኧረ ፔሮኔቶ ኤንዞ ፈርናንዴዝ ጭራሽ በቃ እንደዚህም በጀርባ እየተንበላጠጡ በቃ ፔሮኔቶ የሚችለው ኳስ ልጁ ትንሽ አረፍ ማለት አለበት። በቃ ኢስታቢዮ ኮመን ሆኖ 1-3 ሳምንት ኢስታቢዮ ዝም ብሎ ቤሲጋው መጫወት አለበት። ልጁ ትንሽ አረፍ ማለት አለበት፣ መቀመጥ አለበት። ዴላፕን ቀየረ ከምታስገባውን በዛ ታይም ጉይን ነበር ማስገባት የነበረብን። ዴላፕን ማድረግ እያኳራል ግን በቃ ጉይ ራሱ ዴላፕ ራሱ መስተካከል አለበት ቁጭ ብሎ ማለት ነው። ያው ስለ ፓልመር ምን ልበል በቃ ሂዝ በቃ ግሬት በቃ ሂዝ አሜዚንግ ፕሌየር ማርያም በቃ የሚለይ ተጫዋች ነው። በጣም ድንቅ ፕሌየር ነው። ከአንዳንዶቹ 10 ቁጥሮች እሱ ገና ከጉዳታው መጥቶ ይበልጣል። 5 ጎል አለው። የአንዳንዱ ኮኮ ጎላዊ ራሱ 5 ጎል ነው ያለው። ወንጎል ነው ብቻ 5 ጎል ነው ያለው። እሱ የተሻለው ከሱ ኩሉ ነው ከጉዳት መጣቱ ነው። ብቻ ሂዝ ያበደ ምሽት ላይ ያሳለፈው። ባለፈው አመት 2 ፔናልቲ ነው ምናምን ብላላችሁ። ከዛ ሄደና 3ቱንም በጨዋታ አድርጎ 4 ጎል አግብቶ ድግ ያሳይቷቸዋል። ይዛኒ አሁንም ይደግምላችኋል። አትሪኩን በዚህ አመት ይደግምላችኋል። ትረስት ሚ ይመቻችሁ። ኮፒንግ ያራችሁ ፒሳውት። ቼልሲያን ፋሚሊ የሚገባንን 3 ነጥብ አግኝተናል። ይሄ ውጤት ይገባናል፣ ግዴታ ማግኘት ነበረብን። 3 ነጥባችንን ወስደናል። ሌላኛው ኮል ፓልመር ቅመማችን ዛሬ ሃትሪክ ሰርቷል በ38 ደቂቃ። ፈርስት ሃፍ ላይ እንግዲህ ሃትሪክ በመስራት ሌላ ሪከርድ ሰብሯል በቼልሲ ቤት። እሱም ከነዚህ ተጫዋቾች በመብለጥ 4 ሃትሪክ ሰርቶ ስሙን እንግዲህ ከፍ አድርጎ ጽፏል በቼልሲ ቤት። ኤደን ሃዛርድ፣ ጄሚ ፍሎይድ፣ ፍራንክ ላምፓርድ፣ ዲዲየር ድሮግባን በመብለጥ እንግዲህ 4 ሃትሪክ በመስራት የሚገርም ታሪክ ጽፏል። ብቻ ይመቻችሁ። የዛሬውን ጨዋታ ማሸነፍ ነበረብን፣ አሸንፈናል።